ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። የፊልሙ ዋና ገጸ ባህሪ የሆነው ቶም መደበኛ የሚባል አይነት ህይወትን እየኖረ ይገኛል። ዳኒ የሚባል ጥሩ ጓደኛ ያለው ሲሆን ብዙ ጊዜውን የሚያሳልፈው ከሱ ጋርና ከሚወዳትም ሉሲ ጋር ነበረ። በትምህርት ቤታቸው ውስጥም ካሉት ሴቶች በሙሉ እሷ እንደምታምርም ነበር የሚያስበው። ከዛ በተጨማሪ ዩጂን የሚባል አንድ ጉልበተኛ ደግሞ ነበረ። ቶምን በተደጋጋሚ መልኩ ይረብሽ የነበረውም ልጅ እሱ ነበረ። ቤት ውስጥ ቶም ከረጅም ጊዜ በፊት ቤተሰቦቹ ስለሞቱበት አሁን እየኖረ የሚገኘው ከአያቱ ጋር ነበረ። ያለችውም አንድና አንድ ዘመድም እሷ ብቻ ነበረች። አንድ ቀን ማታ ላይ በድብርት ውስጥ ይገኝ የነበረው ቶም በሉሲ ዶርም በኩል ያልፋል። በሯም ተከፍቶ መሆኑን ሲመለከተም በቀስታም ይገባል። ቢሆንም ሲገባ የተመለከተው ነገር ግን በጣም የሚያስደነግጠው ነገር ነበረ። ይህም 4 ወንጀለኞች ሉሲ ላይ ጥቃት ሲያደርሱባት ነበረ። ወንጀለኞቹም ቶምን ልክ እንደተመለከቱት እሱን እየሮጡ መከተል ይጀምራሉ። ቢሆንም እሱ ግን በመንገዱ ላይ ስልኩን በመጠቀም ለፖሊሶች ይደውላል። ነገር ግን በመጨረሻ ወንጀለኞቹ ከነ ስልኩ ይተኩሱበታል። ጥይቱም ከስልኩ አልፎ ጭንቅላት ውስጥ ነበር የገባው። ይህም እንዲወድቅም ያደርገዋል። በቀጣዩ ትዕይንት ላይም በሆስፒታል ውስጥ የነቃውን ቶምን እንመለከተዋለን። ካጠገቡም አያቱ ያለች ሲሆን ዶክተሩም መደበኛ የሚባል አይነት ጉዳት አይምሮ ላይ እንዳደረሰበትና ነገር ግን እንደ ምርመራቸው ከሆነ መኖር እንደሚያስችለው ይነግረዋል። ቢሆንም ችግሩ ግን በስልኩ ውስጥ ይገኙ የነበሩ አንዳንድ ኮምፖነንቶች ከጥይቱ ጋር አብረው ጭንቅላት ውስጥ ሊገቡበት ችለዋል። አሁን ላይም እነሱን ማስወገድ አልቻሉም ነበረ። ለሁለተኛ ጊዜም ኦፕሬሽን የሚያደርጉለት ከሆነ ይሄ ቶም እንዲሞት እንደሚያደርገውም ይናገራል። ከጥቂት ቀናት በኋላ ቶም ከሆስፒታል እንዲወጣና ወደ ቤቱ እንዲሄድም ይፈቀድለታል። ምንም እንኳን አሁን ላይ በጥሩ ጤንነት ላይ ቢሆንም ሉሲ ላይ ያንን ነገር ሲያደርጉ ተመልክቶ ሊረዳት ባለመቻሉ ምክንያት መጥፎ ስሜት እየተሰማው ይገኛል። ከዚያም ከቀናት በኋላ ያልተለመዱ ነገሮች መታየት ይጀምራሉ። አሁን ላይም ስልክ የሚያወሩ ሰዎችን እንኳን ከሩቁ ሆነው የሚያወሩትን ነገር መስማት ጀምሯል። ከዛ በተጨማሪም ከተለያዩ የኤሌክትሮኒክስ እቃዎች ውስጥ ይወጣ የነበረውንም ዳታ ማንበብ ችሎ ነበረ። ይህም ማለት እሱንም ከሰውነቱ አውጥቶ አንድ የኤሌክትሮኒክስ መሳሪያ አድርጎታል ማለት ነው። የሚፈልገውና የሚያስፈልገውን ነገር በሙሉ በጭንቅላቱ ማድረግ የሚችልበት ደረጃም ላይ ደርሶ ይችላል። ይህ ሁሉ ሊሆን የቻለውም በጭንቅላቱ ውስጥ በገባበት በዚህ ኤሌክትሮኒክስ ኮምፖነንት ምክንያት ነበረ። በቀጣይም ወደ ሉሲ ጋር በማምራት በተፈጠረባት ነገር ላይ ሊረዳት ባለመቻሉና እነሱን ስላላስቆማቸው ይቅርታ ይጠይቃታል። ቢሆንም ሉሲ ግን እሱ በደረሰበት ጊዜ ላይ ሁሉም ነገር ተጠናቆ እንደነበረ ትነግረዋለች። ስለዚህም ምንም ሊያስቆመው የሚችል ነገር አልነበረም። ከዛ በተጨማሪም ወደ ቤቷ ውስጥ የገቡትን ሰዎች ማንነት ለመናገር ፍላጎቱ አልነበራትም። ቢሆንም ቶም ግን እንደሚያገኛቸውና ላደረጉትም መጥፎ ድርጊትም እንደሚያስከፍላቸውም ይነግራታል። ቀናቶች እንደዚህ ማለፍ ሲጀምሩም የቶም ችሎታም ልክ እንደ ቀናቱ መጨመር ይጀምራል። የኮምፒውተር ሲስተምም ጭንቅላቱ ውስጥ ኢንስታል የተደረገ አይነት በሚመስል መልኩ ሰዎች በስልክ የሚያወሩትንና ይላላኩ የነበሩትን ዳታዎች በሙሉ ማንበብ ችሎ ነበረ። በዛን ቀን ማታ ላይ ምን ሊፈጠር እንደሚችል በማሰብ የመኝታ ቤቱን መጋረጃ ይገልጠዋል። በዛም ጊዜ ላይ በከተማ ውስጥ ይበር የነበረውን የተለያየ ዲጂታል ከረንሲን መመልከት ይጀምራል። አይምሮም አሁን በጣም ጠንክሮ የፈለገውን ነገር ለመማር ብዙ ጊዜ የማይፈጅበት ጊዜ ላይም ደርሷል። ለምሳሌ ያክልም አሁን ላይ በእያንዳንዱ ስልክ ውስጥ የሚገኘውን መረጃ ማግኘት ይችላል። ከዛ በተጨማሪም ሀክም ማድረግ ይችል ነበረ። በቀጣዩ ቀንም ወደ ትምህርት ቤት ከተመለሰ በኋላ ከቅርብ ጓደኛው ዳኒ ጋርም ይገናኛል። ቶምም መጀመሪያ ላይ የጠረጠረው ዩጂን እና ጓደኞቹ ምናልባት ሉሲን አጥቅተዋት ይሆናል ብሎ ነበረ። ቢሆንም ዳኒ ግን ይሄ እውነት ሊሆን እንደማይችል ይናገራል። ምንም እንኳን ዩጂን መጥፎ ልጅ ቢሆንም ነገር ግን እዚህ ያክል ደረጃ ላይ ሊደርስ እንደማይችልም ነበር የነገረው። በዛን ቀን በክላሳቸው ውስጥም ቶም አይምሮውን በመጠቀም የዩጂን ስልክ ውስጥ የሚገኙትን መረጃዎች በሙሉ መመርመር ይጀምራል። በዚህም ጊዜ ላይም ነበረ ሉሲ ላይ የደረሰባት ጥቃት በቪዲዮ ተቀርጦ ስልክ ውስጥ እንደሚገኝ ተገነዘበው። በዚህም በመናደድም ሐሳቡን በሙሉ እዛ ስልክ ላይ ያደርግና በመጨረሻም ስልኩ እንዲፈነዳም ያደርገዋል። በዛን ቀን ማታ ላይም ጓደኞቹ አዘጋጅተውት ወደ ነበረው ወደ አንድ ፓሪም ያመራል። እዛም ዩጂንና ሌሎች ጓደኞቹም ተገኝተው ነበር። ቶምም ሉሲ ላይ ጥቃት ያደረሱባት ሰዎች እነዚህ መሆናቸውን ሙሉ ለሙሉ እርግጠኛ ሆኗል። ሄዶም ስለ ነገሩ መጠየቅ በጀመረበት ሰዓት ላይ ዳኒ በመሃል በመግባት ይዞት ከዛ ይሄዳል። በቀጣይ ቶም ወደ ሉሲ ጋር ያመራል። እዛው ፎቁ ላይ ሆነው ወደ ታች በሚመለከቱበት ጊዜ ላይ በዛ በኩል ያልፉ የነበሩትን ዩጂንና ጓደኞቹን ይመለከታሉ። ሉሲም በምታየው አስተያየትም ጥቃት ያደረሱባት ሰዎች እነሱ መሆናቸውን ማወቅ ይቻል ነበረ። ስለዚህም ቶም ከቀጣዩ ቀን ጀምሮ የራሱን እቅድ ማዘጋጀት ይጀምራል። ዩጂንና ጓደኞቹን እየተከተለም የእያንዳንዱን ስልክ ይጠልፋል። በዚህ መልኩም የሚሰሩትን ስራ በሙሉ ማወቅ ይችል ነበረ።
በዛን ቀን ማታም ከዩጂን ጓደኞች መካከል የነበረው ሪክ ልክ ያልሆነውን ነገር ሲያደርግ በቪዲዮ ላይ ይመለከተዋል። ስለዚህም አንድ ሐሳብን ያመጣል። በቀጣዩ ቀን በክላሳቸው ውስጥም መምህሩ ፕሬዘንቴሽን በሚያቀርብበት ጊዜ ላይ ፕሮጀክተሩን ሀክ በማድረግ ሪክ ያንን መጥፎ ድርጊት ሲያደርግ የነበረበትን ቪዲዮ በፕሮጀክተሩ ይከፍተዋል። ይህም እዛ ተቀምጠው በነበሩ ተማሪዎች ሁሉ ፊትም እንዲዋረድ ነበር ያደረገው። በተመሳሳይ ቀንም ወደ ሉሲ ጋር በማምራት በዛ ዕለት የተፈጠረውንም ነገርም ይነግራታል። በሚያስገርም መልኩም አደጋው ከደረሰባት ጊዜ ጀምሮ ስቃ ማታውቀው ሉሲ በዚህ ጊዜ ግን ፈገግ ትላለች። ከዚያም ቶም በመጨረሻ ያለውን ችሎታም ለሷ ይነግራታል። ራሱንም ከዚያ ጊዜ ጀምሮ አይቦይ እያለ መጣራትም ይጀምራል። ሉሲም ቢያጠራጥራትም ነገር ግን እሷ ላይ መጥፎ ያደረጉባት ልጆች እንዲቀጡ ትፈልግ ነበረ። አንድ ቀን ማታ ላይ ሁለቱ ከራት በሚመለሱበት ጊዜ ዩጂን እና ቦርኑ ይከቧቸዋል። ሁሉም ላይ መጥፎ ድርጊት ማድረግ የጀመረውም ቶም እንደሆነም ጠርጥረው ነበረ። ቢሆንም ሊደበድቡት ባሉ ሰዓት ላይ ግን ቶም ካልታወቀ ሰው አንድ መልእክትን በስልካቸው ይልክላቸዋል። ይህም መልእክት ልክ ያልሆነ ሰውን እንደያዙ የሚናገር መልእክት ነበረ። ይህም ቡድኑን ግራ እንዲጋቡ ያደርጋቸውና ከዚህ ሁሉ ጀርባ ያለውን ትክክለኛን ሰው ለመፈለግ ይወስናሉ። ይህንንም እንደ ጥሩ ዕድል በመጠቀምም ጥንዶቹ ከዚያ ያመልጣሉ። ምንም እንኳን ድርጊቱን ሊያውቁበት የተዳረሱ ቢሆንም ነገር ግን ቶም ሳይፈራ ይህንን ነገር ለመቀጠል ይወስናል። ማታ ላይም ዩጂን እና ቡድኑ ወደ መኪናቸው ውስጥ በገቡበት ሰዓት ላይ ቶም በድንገት መኪናቸውን ይዘጋባቸዋል። ከዚያም መኪናውንም በእሳት ማያያዝ ይጀምራል። ከዚያም በሬዲዮ ላይ ሉሲ ላይ ለምን ጥቃት እንዳደረሱባት ይጠይቃቸዋል። በመደንገጥም ሪክ ይህን ያደረጉት ከትስ በተባለው ሰው ታዘው እንደሆነ ይናገራል። ቶምም ይህን መልስ ባገኘበት ሰዓት ላይ የመኪናው በር እንዲከፈትላቸው ያደርግና መኪናውን ብቻም እንዲፈነዳም ያደርገዋል። በቀጣይም ቶም የከትስን አድራሻ ያገኛል። ከዚያም ለበቀልም ወደዛ አካባቢ ያመራል። ውስጥም ላይ በብዛት የሚቆጠሩ የቡድኑ አባላት ቲቪ እየተመለከቱ ይገኛሉ። በሚያስገርም መልኩም የሱ የቅርብ ጓደኛ የነበረው ዳኒ ከቡድኑ አባላት መካከል አንዱ ነበረ። እነሱን ግራ ለማጋባትም ቶም ቴሌቪዥኑን ሀክ አድርጎ የከትስ መኪና ላይ አንድ ሰው ሽንቱን ሲሸና ያሳያቸዋል። እነሱም ያንን ለማጣራት ወደ ውጪ በወጡበት ጊዜ ላይ ቶም ወደ ውስጥ በመግባት ኃይሉን ተጠቅሞ እዛ የነበሩትን የኤሌክትሮኒክስ እቃዎች በሙሉ ያበላሻቸዋል። ከዛ በተጨማሪም እዛ ተቀምጦ የነበሩ የተለያዩ አደንዛዥ እጾችን ባገኘበት ሰዓት ላይ እነሱን ይዟቸው ይሄዳል። ቢሆንም ግን እቅዱን እዚህ ጋር አላበቃም ነበረ። ቶም አደንዛዥ እጾቹን በትናንሽ ፕላስቲኮች አድርጎ ዩጂን እና ቡድኑ ይኖሩበት ወደ ነበረው ቦታ ወስዶ ቦርሳውን ያስቀምጠዋል። ከዚያም የፖሊስ ዲፓርትመንት ኮምፒውተርንም ሀክ በማድረግ እነዚህ ተማሪዎች አደንዛዥ እጾችን በቤታቸው እንደሚሸጡ አድርጎ መረጃውን ይልክላቸዋል። እቅዱም ይሰራለትና በመጨረሻ ዩጂን እና ቡድኑ በፖሊሶች ይያዛሉ። ይህ በእንዲህ እንዳለ ከትስ ከኤቲኤሙ ገንዘብ ለማውጣት በሞከረበት ጊዜ ላይ አካውንት ውስጥ ምንም አይነት ገንዘብ እንደሌለ ይገነዘባል። ይህም የቶም ስራ ነበረ። በቀጣይም ከትስ ካለቃው ኤልመን ይደወልለታል። እሱም በአደንዛዥ ስራቸው ላይ ጣልቃ እየገባ የሚገኘውን ሚስጥራዊውን ሰው ፈልጎ እንዲያገኝለት ነበር አጥብቆ የነገረው። ከትስም የሚያወራው የነበረውን ነገር በሙሉ በሌላኛው ህንፃ ላይ ቆሞ የነበረው ቶም ከሩቁ ቢሆንም ይሰማዋል። አይምሮን በመጠቀምም ከኢንተርኔት ላይ ኤልመን ስለሚባለው ሰው መረጃዎችን ይፈልጋል። ቢሆንም ግን ቅንጣት የምታከል መረጃ እንኳን ስለሱ ሊያገኝ አልቻለም ነበረ። ኤልመንም በየትኛውም አካባቢ ላይ ምንም አይነት ስለሱ የሚገልጽ መረጃ አልነበረም። በዛን ቀን ማታ ላይም ከትስ ለቡድኑ አባላት በሙሉ አሁን የሚጠቀሙበት ስልክ ከራሳቸው እንዲያረቁና ይህንንም በማድረግ አይቦይ ከነሱ ምንም አይነት መረጃን እንዳያገኝ ማድረግ እንደሚችሉ ይናገራል። ቢሆንም ግን የማያውቁት ነገር ቢኖር አይቦይ አሁን ራሱን እንዳሳደገና ለመስራትም ምንም አይነት የኤሌክትሪክ ኃይል እንደማያስፈልገው ነበረ። ነገሮችንም እንዲሁ ገና በመመልከት ብቻ መጥለፍ ይችል ነበረ። አንድ ቀን ማታ ላይ ቶም ከትስ ሊያደርገው የነበረውን የአደንዛዥ እጽ ግብይት በመገንዘብ እሱን ለመከታተል ይወስናል። ቢሆንም ግን ትንሽ ከተከተለው በኋላ በየትኛው በኩል እንደሄደ ይጠፋበታል። ምክንያቱም ከትስ ቶም እንዳይከተለው በሚል ስልኩን ባስኬት ውስጥ ጥሎት ነበር ያመራው። ቢሆንም ቶም ግን ያንን ተመልክቶ እንኳን ተስፋ ቶሎ አልቆረጠም ነበር። ስለዚህም በመጨረሻም ሳተላይቱን ሀክ ለማድረግና ያንንም በመጠቀም ከትስን ለማግኘት ይወስናል። እቅዱም የተሳካለትም ይመስላል። የአደንዛዥ እጽ ግብይቱን የሚያደርጉበትንም ቦታም ካወቀ በኋላ ቶም ከኢንተርኔት ላይ በመንገዱ የተለያዩ የማርሻል አርት ቴክኒኮችን ይማራል። ከዚያም ጠባቂዎቹን በመምታትም ሊሸጥ የነበረውን በብዛት የሚቆጠር አደንዛዥ እጽን እዛው ያቃጥለዋል። ቢሆንም ግን ከዛ ከመሄዱ በፊት ከትስና ቡድኑ ይደርሱና እሱንም ባለበት መደብደብ ይጀምራሉ። ሊገሉትም ተዳርሰው በነበረበት ሰዓት ላይ ግን ቶም ትልቅ ፍሪኩዌንሲ የነበረውን ድምጽ በማሰማት ከነሱ ለማምለጥ ችሏል። በቀጣዩ ቀንም ቶም ሲነቃ ራሱን ያገኘው አንድ ሐይቅ ዳርቻ ላይ ነበረ። ሉሲም ፈተናውን አብረው እንደሚሰሩ ተነጋግረው ስለነበረ እሱን እየጠበቀችው ትገኛለች። ቢሆንም ቶም ግን እዛ ሊደርስ የቻለው ሁሉም ፈተናውን ተፈትነው ከወጡ በኋላ ነበረ።
ሉሲም እቅዳቸውን በማበላሸቱ ምክንያትም በዛ ተናዳበት ነበር። ልክ በዛን ሰዓት ላይም ሁለቱ ዞሮ ሲመለከቱ ሪክ ራሱን እንዳጠፋ ይመለከታሉ። ይህም እዛ የነበሩትን ተማሪዎች በሙሉ የሚያስደነግጣቸዋል። በቀጣይ ቶም ከዳኒ ጋር በመገናኘት እንደ ጓደኝነታቸው ለመነጋገር ይወስናሉ። ዳኒም አይቦይ በህይወታቸው ውስጥ በመግባቱም ደስተኛ አልነበረም። ምክንያቱም በሱ ምክንያት ጥፋት ያላጠፉ ልጆች ህይወታቸውን እያጡ እንደሆነ ይናገራል። ቶምም ይህን በመስማቱም መጥፎ ስሜት ይሰማው ይጀምራል። ስለዚህም ጀግና መሆኑን ለማቆም እንዲወስን ያደርገዋል። በቀጣይም ወደ ዶክተሩ ጋር በማምራት አይምሮ ውስጥ ይገኝ የነበረውን የኤሌክትሮኒክስ ኮምፖነንት እንዲያወጣለት ይጠይቀዋል። ቢሆንም ዶክተሩ ግን አሁንም ቢሆን ይሄ የማይቻል እንደሆነ ይናገራል። ያም ከጭንቅላት ውስጥ የሚወጣ ከሆነም ቶም ወዲያውኑ መሞቱ እንደማይቀርም ነበር የነገረው። በዚያ ተስፋ ቆርጦም ቶም ወደ ቤት ተመልሶ ይመጣል። ቢሆንም አያቱ ግን በከት ታግታ ነበር ያገኛት። በቦታው ላይም ኤልመንና ሌሎች የቡድኑ አባላት ተገኝተው ነበር። በሚያስገርም መልኩም ቶም ኤልመንን ሊመለከተው አልቻለም ነበር። እሱን እንዳይመለከተው የሚያደርግም ሌላ ሲግናል እየገፋው ነበር። ከዚያም ኤልመን ስለ አይቦይ ሁሉንም ነገር እንደሚያውቅ ይናገራል። ምን እንደሚያደርግ፣ የት እንደሚኖርና ትክክለኛ ማንነቱንም አውቆበት ነበር የመጣው። ከዚያም በዩጂን ታግታ የነበረችውንም ሉሲንም ያሳየዋል። ቶምንም አድርግ የሚሉትን ነገር የማያደርግ ከሆነ እሷን እንደሚገሏትን በመናገር ነበር ያስፈራሩት። በመጨረሻም ቶም ያለውን ችሎታ ያጋለጠበት ሰው የቅርብ ጓደኛዬ ነው ብሎ የሚያስበው ዳኒ እንደሆነ ይገነዘባል። ሁሉንም ነገር ያደረገው ለትንሽ ብር ሲል ብቻ ነበር። ይህ በእንዲህ እንዳለም ኤልመን ቶም የባንክ አካውንቱን እንዲሞላለት ይጠይቀዋል። ሌላ ምርጫም ስላልነበረው ቶም ባንኩን ሀክ በማድረግ ወደሱ የባንክ አካውንት ውስጥ ገንዘብ ማስገባት ይጀምራል። ቢሆንም ይህን በሚያደርግበት ሰዓት ላይ ግን የዩጂንንም ስልክ ሀክ በማድረግ ወደ ፖሊሶችም ይደውላል። ከደቂቆች በኋላም ፖሊሶች ወደ ቦታው ላይ ይደርሳሉ። ቢሆንም ዩጂን እና ቦርኖ ግን ከነሱ ፈጣን ስለነበሩ ሉሲን ይዘዋት ያመልጣሉ። በመጨረሻም ኤልመን እና ቦርኖ ቶምን ይዘውት ሉሲና ዩጂን ወደሚገኙበት ቦታ ይመጣሉ። ኤልመንም ቶም የባንክ አካውንቱን አሁንም ቢሆን መምላቱን እንዲቀጥል ነበር የነገረው። ቢሆንም በዚህ ጊዜ ላይ ግን ቶም አካውንቱን መሙላት ያቅተዋል። ይህም ሊሆን የቻለበት ምክንያትም ኤልመን ስልኩን በመያዙ ምክንያት ነበረ። በዚህ ጊዜም ልንረዳ የምንችለው ነገር ቢኖር ኤልመን የቶምን ሲግናሎች መዝጋት መቻሉን ነበረ። ይህን ሊያደርግ የቻለውም በጭንቅላት ውስጥ በተቀበረለት ቺፕ ምክንያት ነበረ። ይሁን እንጂ ቶም የነበረውን አቅም በመጠቀም ስልኩን እንዲፈነዳ ያደርገዋል። ይህም በትንሹም ቢሆን ትኩረታቸው እንዲከፋፈል ያደረገ ሲሆን ይህንንም እድል በመጠቀም ቶም እዛ የነበሩትን በሙሉ ለማሸነፍ አቅሙን ይጠቀምበታል። ከዚህም አጋጣሚ በኋላም ኤልመንን ተከትሎት ወደ ውጭ ይወጣል። ከዚያም ሁለቱም መደባደብ ይጀምራሉ። በዚህን መሃል ላይም ኤልመን ሉሲን ይመታታል። ይህን የተመለከተው ቶምን በመናደድ በውስጡ ይገኝ የነበረውን ኃይል በሙሉ ያወጣል። ይህም ትልቅ ቮልቴጅ እና ከረንት ሲሆን ኤልመንንም ወዲያውኑም እንዲገለው ነበር ያደረገው። ከጥቂት ቀናት በኋላ ቶም ያገግማል። ከዚያም ወደ ትምህርት ቤትም ሲመለስ ዳኒ እሱ ላይ ላደረገበት ነገር ይቅርታ ይጠይቀዋል። ቢሆንም ቶም ግን ይቅር እንዳለው በመናገር ከዚያ ትቶት ይሄዳል። ፊልሙም ቶም እና ሉሲ በህንፃው ጫፍ ላይ እራት ለመመገብ መዘጋጀታቸውን እያሳየንና በዚህ መልኩም ትክክለኛ የሆነ የፍቅር ግንኙነታቸውን እንደጀመሩም እያሳየን ያበቃል። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።